ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን። የጦርነቱ ፊሽካ ተነፋ። ኤርትራ የመጀመሪያውን ሚሳኤል ኢትዮጵያ ላይ መተኮሷ ተሰምቷል። በኤርትራ ትንኮሳ ኢትዮጵያ አየር ኃይልና መከላከያ የሚሰጠው ምላሽም ይጠበቃል። ብዙዎች አይቀሬው ጦርነት ጀመረ እያሉም ይገኛሉ። በሌላ በኩል አገሪቱ ከምስራቅ አፍሪካ በየነ መንግስታት ኢጋድ አባልነት መውጣቷም አሳውቃለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ደግሞ ኢትዮጵያና ኤርትራ የዛሬ 25 ዓመት የፈረሙትንና በሁለቱ ሀገራት መካከል የነበረውን ጦርነት ያስቆመውን ስምምነት እንዲያከብሩ አስጠንቅቀዋል። ዝርዝሩን ይዘነዋል። ሕጋዊ መሰረት ሳይኖራቸው አሜሪካ የተቀመጡ ኢትዮጵያውያን በ60 ቀን ለቀው እንዲወጡ ታዘዙ። በጊዜያዊነት ከለላ የተሰጣቸውን የኢትዮጵያ ዜጎች በ60 ቀናት ከሀገሬ ውጡ ስትል አሜሪካ ያወጣችውን ማዘዣ ተከትሎም አቶ ልደቱ አያሌው፣ ኢንጂነር ይልቃል መዓዛ መሐመድ በቅርቡ ይግባኝ የጠየቁት አቶ በቀለ ገርባን ጨምሮም በርካታ ኢትዮጵያውያን ጉዳይ እንደሚመለከታቸው ተሰምቷል። ሌላኛው አበይት ጉዳያችን ነው። በመጪው ጥር ወር ላይ በአሜሪካ ፍሎሪዳ ለሚካሄደው 46ኛው ዓለም አቀፍ የሀገር አቋራጭ ውድድር ኢትዮጵያን ወክለው ሊሳተፉ በዝግጅት ላይ የነበሩ አትሌቶች፣ አሰልጣኞችና አመራሮች የአሜሪካ ቪዛ ማመልከቻቸው ውድቅ ተደረገ። ለዚህ ውድድር አስፈላጊውን መስፈርት አሟልተው ለአሜሪካ ኤምባሲ ጥያቄ ካቀረቡት የልዑካን ቡድን አባላት መካከል ከግማሽ በላይ የሚሆኑ ቪዛ እንደተከለከሉ ታውቋል። ሰሙታላችሁ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን ስናልፍ የጦርነቱ ፊሽካ ተነፋ። ኤርትራ የመጀመሪያውን ሚሳኤል ኢትዮጵያ ላይ መተኮሷ ተሰምቷል። በኤርትራ ትንኮሳ ኢትዮጵያ አየር ኃይልና መከላከያ የሚሰጠው ምላሽ ይጠበቃል። ብዙዎች አይቀሬው ጦርነት ተጀመረ እያሉም ይገኛሉ። በሌላ በኩል ሀገሪቱ ከምስራቅ አፍሪካ በየነ መንግስታት ኢጋድ አባልነት መውጣቷንም አሳውቃለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ደግሞ ኢትዮጵያና ኤርትራ የዛሬ 25 ዓመት የፈረሙትንና በሁለቱ ሀገራት መካከል የነበረውን ጦርነት ያስቆመውን ስምምነት እንዲያከብሩ አስጠንቅቀዋል። ከሰሜን ኢትዮጵያ የተሰማው አስደንጋጭ ዜና እንደሚያሳየው ኤርትራ ጦርነቱን ጀምረዋለች። ትናንት ምሽት አንድ ጊዜ ሚሳኤል ወደ ኢትዮጵያ ማስወንጨፏም ታውቋል። ሚሳኤሉ ምድረ በዳ ላይ ማረፉና ምንም ጉዳት አለማድረሱ ቢታወቅም ትንኮሳው ግን ከቀይ ባህር ጋር በተያያዘ ሲጠበቅ ለሰነበተው ጦርነት መጀመሪያ እንደሆነ የቀጠናው ፖለቲካ ተንታኞችም እየገለጹ ነው። በጉዳዩ ላይ ኢትዮጵያ አየር ኃይልና የመከላከያ ሰራዊት የሚሰጠው ምላሽም ይጠበቃል። ከዚሁ ጋር በተያያዘ ኤርትራ ከምስራቅ አፍሪካ በየነ መንግስታት ኢጋድ አባልነት ወጥቻለሁ ብላለች። ኤርትራ ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ መውጣቷን የአገሪቱ የማስታወቂያ ሚኒስቴር በወጣው መግለጫ በይፋ አሳውቋል። አስመራ ላይ ኢጋድ ዋና ጸሐፊ በላከችው መልእክት ለውሳኔው መነሻ የሆነው ተቋሙ የተጣለበትን ኃላፊነት ለመወጣት ለረጅም ጊዜ ዘለቀ ድክመት በማሳየቱና በቀጠና ጉዳዮች ላይ በሚጫወተው ጎጂ ሚና መሆኑን ገልጻለች። ኤርትራ እንደ አውሮፓውያን አቆጣጠር በ1993 ኢጋድ እንደገና ሲዋቀር ለቀጠናዊ ሰላምና መረጋጋት እንዲሁም ለኢኮኖሚ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋምን ለመገንባት ከሌሎች አባል ሀገራት ጋር በመስራት ወሳኝ ሚና እንደተጫወተች አስታውሳለች። ይሁን እንጂ መግለጫው በሂደትና በተለይም ከ2005 ጀምሮ ኢጋድ የቀጠናውን ህዝቦች ተስፋና ፍላጎት ከማሳካት ይልቅ በተወሰኑ አባል ሀገራትና በተለይም በኤርትራ ላይ እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውቷል ብላለች። በእነዚህም ድርጊቶች ምክንያት አስመራ በጎርጎሮሳውያኑ ሚያዝያ ወር 2007 ከአባልነቷ ለመውጣት መገደዷን መግለጫው አክሎ አብራርቷል። ኤርትራ ኢጋድ ለሪፎርም ያቀረበችውን ጥሪ ሰምቶ ያለፈውን ታሪኩን ያስተካክላል በሚል ተስፋም በጎርጎሮሳውያኑ ሰኔ 2023 አባልነቷን እንደገና አጠናክራለች። ሆኖም የአገሪቱ መንግስት ተቋሙ ህጋዊ ግዴታዎቹን መካድ ቀጥሏል ያለ ሲሆን ይህም ጠቀሜታውንና ህጋዊ ስልጣኑን እያዳከመው መጥቷል ብሏል። ኤርትራ ህጋዊ ስልጣኑን ካጣ ድርጅት አባልነቷን ለመልቀቅ መገደዷን የገለጸው የኤርትራ የማስታወቂያ ሚኒስቴር አክሎም ኢጋድ አሁን ላይ ምንም አይነት ስልታዊ ጥቅም እንደማይሰጥና ለቀጠናው መረጋጋት ትርጉም ያለው አስተዋጽኦ ማድረግ እንዳልቻለም አስረድቷል። ጦርነቱ እየመጣ እንደሆነ ያስተዋለው የተባበሩት መንግስታት ድርጅት ደግሞ ለሁለቱም ሀገራት ማስጠንቀቂያም ሰጥቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓሉ በተከናወነበት ወቅት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቅርበዋል። ዋና ጸሐፊው በቃል አቀባያቸው ስቴፋን ዱጃሪክ በኩል የሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት እንደገና ባየለበት ወቅት ነው።
ታህሳስ 3 1993 የተፈረመው የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ ጦርነት በይፋ ያስቆመ ሲሆን የድንበር ማካለል ዘዴዎችን ከመዘርጋቱ በተጨማሪ የሁለቱን ሀገራት ሉዓላዊነት፣ የግዛት አንድነትን አረጋግጧል። ዋና ጸሐፊው ስምምነቱን ለሩብ ምዕተ ዓመት ያህል ሰላማዊ ግንኙነት መሰረት ያደረገ ወሳኝ ማዕቀፍ በማለትም ገልጸውታል። ጉተሬስ በተጨማሪም ከ7 ዓመት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡትን ቁርጠኝነት የዳሰሱበት ሁኔታ አስታውሰዋል። ይህም የውይይትና የትብብርን ዋጋ የሚያሳይ ማረጋገጫ ነው ብለዋል። ውጥረቱን እንደገና እየጨመረ ባለበት ወቅት ዋና ጸሐፊው ሁለቱም ሀገራት በአልጀርስ ስምምነት ውስጥ የተካሄደው ዘላቂ ሰላምና የሉዓላዊነት እንዲሁም የግዛት አንድነት ራዕይን ዳግም እንዲያረጋግጡ የጠየቁ ሲሆን የትብብርና የመልካም ጉርብትና ግንኙነቶችን ለመገንባት የሚያደርጉትን ጥረት እንዲያጠናክሩ አሳስበዋል። በተጨማሪም ኢትዮጵያና ኤርትራ ለሁሉም በሚጠቅም መልኩ የልማት ትብብር ለመከተል ከቀጠናዊና ዓለም አቀፋዊ አጋሮች ጋር መስራታቸውን እንዲቀጥሉ አብራርተዋል። ወደ ቀጣይ መረጃችን ስናልፍ ሕጋዊ መሰረት ሳይኖራቸው አሜሪካ የተቀመጡ ኢትዮጵያን በ60 ቀን ውስጥ እንዲወጡ ታዘዙ። በጊዜያዊነት ከላይ የተሰጣቸው የኢትዮጵያ ዜጎች በ60 ቀናት ከሀገር ይውጡ ስትል አሜሪካ የወጣችውን ማዘዣ ተከትሎ አቶ ልደቱ አያሌው፣ ኢንጂነር ይልቃል፣ መዓዛ መሐመድ በቅርቡ ይግባኝ የጠየቁት በቀለ ገርባን ጨምሮ በርካታ ኢትዮጵያን ጉዳይ እንደሚመለከታቸው ተሰምቷል። አሜሪካ ለኢትዮጵያን ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብት ማንሳቷን ተከትሎ የሚሰሙ ዜናዎች መንግስትና አሜሪካ ወዴት እያመሩ ነው አሰኝቷል። አሜሪካ ከዚህ ውሳኔ የደረሰችው በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ከሚል ድምዳሜ በመነሳት እንደሆነም ይፋ አድርጋለች። ይህ ውሳኔ በቅርቡ የብልጽግና መንግስት ይህን ዓመት አይጨርስም በማለት ትንተና ሲሰጡ ለነበሩት አቶ አንዳርጋቸውና የሻዕቢያ መሪዎች አስደንጋጭ እንደሚሆንባቸው ዜናውን የሚከታተሉ አመልክተዋል። ከማስደንገጥም አልፎ እንቅልፍ የሚነሳ እንደሚሆንም ነው የተገለጸ የሚገኘው። በቀጣይ መረጃችን በመጪው ጥር ወር በአሜሪካ ፍሎሪዳ ለሚካሄደው 46ኛው ዓለም አቀፍ የሀገር አቋራጭ ውድድር ኢትዮጵያን ወክለው ሊሳተፉ በዝግጅት ላይ የነበሩ አትሌቶች፣ አሰልጣኞችና አመራሮች የአሜሪካ ቪዛ ማመልከቻ ውድቅ ተደርጓል። ለዚህ ውድድር አስፈላጊው መስፈርት አሟልተው አሰልጣኞችና አመራሮች የአሜሪካ ቪዛ ማመልከቻ ውድቅ ተደርጓል። ለዚህ ውድድር አስፈላጊው መስፈርት አሟልተው ለአሜሪካ ኤምባሲ ጥያቄ ካቀረቡት የልዑካን ቡድን አባላት መካከል ከግማሽ በላይ የሚሆኑት ቪዛ እንደተከለከሉ ታውቋል። ቪዛው ውድቅ ከተደረገባቸው አመራሮች መካከል በቅርቡ የፌዴሬሽኑ ጽሕፈት ቤት ኃላፊ የሆነው ዶክተር አመንሲሳ ከበደና የሕክምና ባለሙያዎችም እንደሚገኙት የሃትሪክ ጋዜጣ አዘጋጅ ጋዜጠኛ ይስሐቅ በላይ ዘግቧል። አትሌቶቹ ወደ አሜሪካ የሚጓዙት ለውድድር መሆኑ እየታወቀና አንዳንዶቹም የጉዞ ታሪክና በአትሌቲክሱ ዓለም ትልቅ ስም ያላቸው ቢሆንም ኤምባሲው ቪዛ ለመስጠት አሳማኝ ምክንያት አላገኘውም በሚል ማመልከቻቸውን ውድቅ ማድረጉ በፌዴሬሽኑ አመራሮችና በስፖርት ቤተሰቡ ዘንድ ከፍተኛ ድንጋጤን ፈጥሯል። በአሁኑ ወቅት ፌዴሬሽኑ ችግሩን ለመፍታት ከባህልና ስፖርት ሚኒስቴር እንዲሁም ከውጭ ጉዳይ ሚኒስቴር ጋር በመተባበር የቪዛ ውሳኔው እንደገና እንዲታይ ዲፕሎማሲያዊ ጥረቶች በማድረግ ላይ እንደሚገኝ ለማወቅ ተችሏል። ወደ ቀጣይ መረጃችን ስናልፍ የኢትዮጵያ ንግድ ባንክ መቀለ ቅርንጫፍ በታጣቂዎች መዘረፉ ተሰማ። ሆኖም በከተማ ውስጥ የህወሓት ታጣቂዎች ናቸው የተባሉ የታጠቁ ኃይሎች በተለያዩ አካባቢዎች የሚገኙ የኢትዮጵያ ንግድ ባንክ ቅርንጫፎችን በኃይል በመዝረፍ ጥሬ ገንዘብ ለመውሰድ ያደረጉት ሙከራ እንዳሰቡ ሳይሆን መቅረቱን ለማወቅ ተችሏል። ትናንት አመሻሽ 12 ሰዓት ገደማ ጀምሮ የህወሓት ታጣቂዎች የባንክ ቅርንጫፎች ውስጥ በመግባት ዘርፊያውን ያካሂዱ የነበረ ቢሆንም ከተወሰነ የጥሬ ገንዘብ ውጭ ሊዘርፉ ያሰቡትን ያክል ገንዘብ ክምችት ማግኘት አለመቻላቸውን የከተማ ነዋሪዎች ለሆርን ፍሪኩዌንሲ ገልጸዋል። መንግስት ታጣቂዎቹን የዝርፊያ ድርጊት ሊያካሂዱ ይችላሉ በሚል ቀድሞ በመጠራጠሩ በቅርንጫፎቹ ውስጥ የነበሩ ከፍተኛ የጥሬ ገንዘብ ክምችቶችን አስቀድሞ ወደ አስተማማኝ ቦታ በማሸሹ ምክንያት ታጣቂዎቹ ከፍተኛ ገንዘብ ሳይወስዱ መቅረታቸውም ተሰምቷል። ይህም የታጣቂዎቹ ከፍተኛ መጠን ያለው ገንዘብ የመውሰድ እቅዳቸውን እንዳያሳኩ አድርጓቸዋል ነው የተባለው። ነዋሪዎች እንደሚሉት ታጣቂዎቹ ዋና ትኩረት የመንግስት ባንክ ቅርንጫፎች ላይ ብቻ የነበረ ሲሆን ከዚህ የዝርፊያ ድርጊት ውጪ በከተማ ሌላ ከፍተኛ የጸጥታ ችግር አልተፈጠረም። መንግስት በክልሉ የሚገኙ የገንዘብ ክምችቶችን አስቀድሞ እንዳሸሸ መግለጹን ተከትሎ የትግራይ ክልል ነዋሪዎች ባንኮች በሚሰጡት አገልግሎት ላይ ከፍተኛ ችግር እንደገጠማቸውና በክልሉ ከፍተኛም የጥሬ ገንዘብ እጥረት ተከስቶ መሰንበቱ መዘገባችን ይታወሳል። ይህም የዕለት ተዕለት የንግድና ኢኮኖሚ እንቅስቃሴ ላይ ከፍተኛ ተጽዕኖ አሳድሯል። በመጨረሻም ላለፉት 3 ቀናት በመቀለ ሲካሄድ የነበረው የህወሓት ማዕከላዊ ኮሚቴ ስብሰባ የተለያዩ ውሳኔዎችን አሳልፎ አቅጣጫዎችን ማስቀመጡን ፓርቲው ባወጣው መግለጫ አሳውቋል። በመግለጫውም በ2017 በነበረው ውስጣዊ የፓርቲው ጉዳይ የተደረገው ሰላማዊ ትግል በስኬት መጠናቀቁን ማዕከላዊ ኮሚቴው ድምዳሜ ላይ ደርሷል ያለው ህወሓት የክደት ያለው ቡድን ላይ የተወሰደውን እርምጃም እንዳደነቀ አስረድቷል። በ3 ቀናቱ የማዕከላዊ ኮሚቴ ስብሰባም የፕሪቶሪያውን ስምምነት በተመለከተ
ውይይት ማካሄዱን ገልጾ የትግራይ ህዝብና ህወሓት ስምምነቱን ተግባራዊ ለማድረግና ወደ ዘላቂ ሰላም ለመሸጋገር በትዕግስት እየሰሩ ነው ብለዋል። ስምምነቱ አደጋ ላይ የወደቀው አደራዳሪዎችና ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና ባለማድረጋቸው ነው የሚል አቋም መድረሱን ያስታወቀው መግለጫው ሲቀጥልም የትግራይ ህገ መንግስታዊና ሉዓላዊ መሬት ሊጣስ አይገባውም በማለት ገልጿል። ለዚህም ይህንን መሬት ነጻ ለማውጣትና የተፈናቀሉትን ወደ ቤታቸው ለመመለስ በሙሉ ኃይል ለመታገል የሚያስችል ድምዳሜ ላይ እንደተደረሰም አሳውቋል። በተጨማሪም በክልሉ ባለው ማህበራዊ ቀውስ፣ በሰራዊቱ ውስጥ ባጋጠመው ችግር፣ በሰላምና ደህንነት ጉዳይ፣ በመልካም አስተዳደር ችግር ላይ በሌሎች ጉዳዮች ላይ የፓርቲ ማዕከላዊ ኮሚቴ በዝርዝር ከተወያየ በኋላ አቅጣጫዎችን በማስቀመጥ መበተኑን ህወሓት በመግለጫው አብራርቷል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚሁ ነበሩ። ገበታ ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።